ሰሞኑን የኤርትራ መንግስት ሜካናይዝድ ጦር በከፍተኛ ሁኔታ እያንቀሳቀሰ ነው። በዚህ አንድ ሳምንት ውስጥ ከሰሜን ምዕራብ የሀገሪቱ ክፍል የተወሰነው ኃይል ወደ ደቡባዊ የሀገሪቱ ክፍል እያንቀሳቀሰ መሆኑን የሀገሪቱ ዜና ምንጮች ያወጧቸው ዘገባዎች አመልክቷል። የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆኑ ዜጎችን የውትድርና ስልጠና እንዲሰጥ እና እንዲለማመዱ ለሁሉም ክልሎች አስተዳደራዊ መመሪያ ማውጣቱ ይታወሳል። ይህ እርምጃ ከግዳጅ የተበተኑ ተጠባባቂ የነበሩና ቀደም ሲል በማገልገል ላይ የነበሩትን ያካትታል። በተጨማሪም ያገቡ ሴት ወታደሮችና ልጆች ያሏቸው ወደ ወታደራዊ ክፍላቸው እንዲመለሱ ታዘዋል። ይህን ተከትሎ ሰሞኑን በርካታ ዜጎች ወደ ሳዋ ማሰልጠኛ የገቡ ሲሆን በምስራቅ ትግራይ በጎረቤት ሀገር በሚደረግ ጥቃት በአካባቢ ባሉ 8 ወረዳዎች ውስጥ የሚገኙ ነዋሪዎችን ስጋት ላይ መጣሉን ተገልጿል። በተደጋጋሚ የሚሰነዘሩ ጥቃቶች የጸጥታ ችግር እየፈጠሩ መሆኑን የተገለጸ ሲሆን በተለይም በዛላምበሳና አካባቢ ያሉ ማህበረሰቦች የኤሌክትሪክና የሕክምና አገልግሎቶችን ጨምሮ አስፈላጊ አገልግሎቶችን እንደተቋረጡባቸው ተጠቁሟል። በኮሪደር ልማት ባሉ ዘንባባዎች ላይ የተተከሉ መብራቶችን የሰረቀው ግለሰብ 6 ዓመት ከ6 ወር እስራት ተፈረደበት። ተከሳሹ እጅ ከፍንጅ ይዞ እንዲቀጣ ማድረጉን የገለጸው የካ ክፍለ ከተማ ፖሊስ መምሪያ አላዛር ግሩም የተባለ ተከሳሽ ጨለማን ተገን በማድረግ የኮሪደር ልማት መብራቶችን ሰርቆ ሊሰወር ሲሞክር በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ 5 ኮከበ ጽባ ትምህርት ቤት አካባቢ ነው። ግለሰቡ የዋጋ ግምቱ 22800 ብር የሚያወጣ ንብረቱን የየካ ክፍለ ከተማ ወረዳ 5 ከተማው ብናት ልማት ጽሕፈት ቤት ክትትል እና ድጋፍ የኮሪደር ልማት የሆኑ 6 ስፓት ላይት መብራቶችን ሰርቆ ሊሰወር ሲል በአካባቢ በነበሩ የጸጥታ አካላት እጅ ከፍንጅ ሊያዝ መቻሉን የክፍለ ከተማ ፖሊስ መምሪያ ገልጸዋል። በኢትዮጵያ የአዞ ስጋ ሽያጭ ሊጀመር ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት መሆኑን ጣቢያችን ሰምቷል። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጸዋል። የውጭ ሀገራት ቱሪዝም የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎበት ከ1 ዓመት በኋላ ሬስቶራንቱ ለመክፈት እንደታሰበ ተናግረዋል። የውጮቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳዊት አንስተዋል። አሁን ላይ በሀሳብ ደረጃ ላይ ነው ጉዳይ ወደ ትግበር አልተገባም ብለዋል። በአካባቢው አዞዎችን የሚንከባከቡ ሰዎች የአዞ ስጋን እንደሚመገቡ የሚናገሩት አቶ ዳዊት ይህም በስፋት እንደተለመደና አዲስ ነገር እንዳልሆነ አንስተዋል። የአዞ ስጋ በጣም ጣፋጭና መድኃኒት መሆኑን በጥናት አረጋግጠናልና በቅርቡ የአዞ ስጋ ሽያጭ በይፋ እንደሚጀመር ገልጸዋል። 2500 አዞዎች እንዳሏቸውና አሁንም ሰፋ ባሉ መልኩ እየተፈለጉ መሆኑን አቶ ዳዊት ተናግረዋል። በቢሊዮነሩ ኤለን መስክ የሚተዳደረው ስፔስ ኤክስ ያመጠቀው ሮኬት አየር ላይ ፈነዳ። ሮኬቱ አሜሪካ ቴክሳስ ከሚገኘው ማምጠቂያ ጣቢያ ከመጠቀ ከተወሰነ ጊዜ በኋላ መፈንዳቱን ስፔስ ኤክስ አስታውቋል። ያለ ሰው የመጠቀው ሮኬት 123 ሜትር ርዝመት ያለውና ስፔስ ኤክስ ካመጠቃቸው ሮኬቶች ግዙፉ ነው ተብሏል። ስፔስ ኤክስ የስታርሊንክን ጨምሮ በርካታ ሮኬቶችን ያመጠቀ ሲሆን የዛሬውን ጨምሮ ለሁለተኛ ጊዜ ፍንዳታ ገጥሞታል። የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። ከኬኤፍ 16 ተዋጊ ጀቶች በልምድ ወቅት 8 ቦምቦች ንጹሃን ላይ መጣሉን ተናግሯል። የቦምቡ ጥቃት ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ነው የተፈጸመው። በጥቃቱ 15 ሰዎች ላይ ጉዳት እንደደረሰ ተዘግቧል።